بسم الله الحمد لله الصلاة والسلام على رسول الله صلى الله عليه وسلم. ዛሬ የምንጀምረው ኪታብ መራሑል አርዋህ የተሰኘ ኪታብ ነው። ይህን ኪታብ በተመለከተ ከሸኽየው ተርጀማ እንጀምራለን። ሸኽየው የዚህን ኪታብ ጸሐፊ አዘጋጅ هو አሕመድ ብን ዓሊ ብን መስዑድ ተብለው ይባላሉ ስማቸውን። እንደውም ደግሞ ኩንያ ሊኖራቸው ይችላል፣ ለቀብ ሊኖራቸው ይችላል። ኩንያቸው አቡል ፈዳኢል በመባል ይጠራሉ። ለቀባቸው ደግሞ ሁሳሙዲን ተብለው ይጠራሉ። ይህ ሼህ ይህንን ኪታብ ያዘጋጁት በህይወት የነበሩት በሰባተኛው ክፍለ ዘመን ነው ይባላል። ምን ያህል ሙተቀድም መሆናቸው እንዲሁም ደግሞ የሙተቀድም ኪታብ መሆኑን መረዳት እንችላለን። በ800 ዓመተ ሂጅራ የሞቱ መሆናቸው ያሳየናል። ተርጀማቸውን በምንመለከትበት ሰዓት ይህን ኪታብ ሸርህ ካደረጉት መሻይኾች ውስጥ አሪፍ ከሚባሉ ሻሪፎች ውስጥ አንደኛው ፈላህ ነው። ይሄ ኪታብ ባለቤት ማለት ነው። ይህን ኪታብ በዚህ መልኩ ያዘጋጁት እጄ ላይ ያለው። እንዲሁም ደግሞ ሌላ መሻይኾችም ሸርህ አድርገውታል። ለምሳሌ ታጁዲን አብዱል ወሃብ ኢብኑ ኢብራሂም አሻፊዒ የሚባሉት ሼህ ይህንን ኪታብ ሸርህ አድርገውታል። ወሰማሁ ኪታባቸውን ደግሞ ሰይመውታል ፈትሑል ፈታህ ፊ ሸርሒል መራህ የተሰኘ ኪታብን አዘጋጅተዋል። ቀጥታ ወደ ኪታቡ እንገባለን። ኪታቡ ቢስሚላሂ ራህማን ራሂም ብለው ኪታባቸውን ይከፍታሉ። ማንኛውም ኪታብ ሲከፈት ሐታ ቁርአን በቢስሚላሂ ራህማን ራሂም የሚከፈት ስለሆነ ኪታባቸውን በቢስሚላሂ ራህማን ራሂም ከፍተዋል። በአላህ ስም እጅግ በጣም አዛኝ እንዲሁም ሩህሩህ በሆነው ማለት ነው። ስለዚህ ቢስሚላሂ ራህማን ራሂም ፉቅሃዎች የሚተረጉሙበት ትርጓሜ አለ። የአቂዳ ምሁራኖች የሚተረጉሙበት ትርጓሜ አለ። ነህዊዮች ልክ እንደዚሁ፣ ሰርፍዮችም ልክ እንደዚሁ የሚተረጉሙበት ትርጓሜ አለ። ከዛ አንፃር ሰርፍዮች ምን ብለው ይተረጉማሉ የሚለውን ነካ አድርገን እንሄዳለን። ከዚህ በስተፊት ሌላ ኪታቦች ላይ እንዳየነው ማለት ነው። ለምሳሌ ነህዊዮች ለአምስት ይበትኑትና አልባኡ ሐርፉ ጀሪ መብኒዩን አለል ከስር ይላሉ። ከዛ እስሚ መጅሩሩን ቢልባ ወአላመቱ ጀሪሂ ከስረቱን ዛሂረቱ አላ አኺሪህ። ጃርና መጅሩር ደግሞ ካለ ሙተዓሊቅ መሆኑ ግድ ነው ይላሉ ነህዊዮች። ስለዚህ አልጃሩ ወልመጅሩሩ ሙተዓሊቁን ቢመሕዙፍ ቢኢትፋቅን በይነ አልኩፊይን ወልበስሪይን ብለው ይገልጹታል። ከዛ ላኪን ቀደረሁ አልኩፊዩነ ፊዕለን ወልበስሪዩነ ኢስማ። እነሱ የሚቀድሩት በስሪዮች ስምን ነው፣ ኩፋዎች ደግሞ የሚቀድሩት ምን ነው? ፊዕልን ነው ብለው ያበሩታል። ከዛ አላህ ያ ሙዳፍ ስለሆነ ሙዳፍ ኢለይሂ ይላሉ። አርረሕማንና አርረሒምን ደግሞ በአምስት አይነት መልኩ ነዕት አድርገው አጥፍ አድርገው እንዲሁም ደግሞ አጥፍ ነዕት ያደርጉታል። እንዲሁም ደግሞ መፍዑል አድርገው ይተረጉሙታል። ሁለቱንም ማለት ነው። ያኛው አጥፍ ሲሆን ይሄኛው አጥፍ ሆኖ ማለት ነው። አርረሕማንም አርረሒምን። ሰርፍዮች ምን ብለው ነው ቢስሚላሂ ራህማን ራሂም የሚተረጉሙ ሲባል ባ ከሚለው እንጀምራለን። ባ ምንድነች? ሐርፍ ነች። ሐርፍ ደግሞ ሰርፍ ቦታ ላይ ድርሻ የለውም። ሰርፍ የሚያጠናው ምን ላይ ነውና ስምና ፊዕል ላይ ስለሆነ ማለት ነው። ስለዚህ አልባኡ ሐርፉን ላ ሐظ ለሁ ሚን التصريف ብለው ይገልጹታል ማለት ነው። እስሚ የሚለውን ቃል በተመለከተ በበስሪዮችና በኩፋዎች መካከል ውዝግብ አለ። አስሉን በተመለከተ በስሪዮች ምን ይላሉ? ስሙን ነው ይላሉ፣ ወይም ሲሙን ነው ይላሉ። ከዛ ዋዊቷን ይጥሏትና በዋው ዒወድ አማካኝነት ከፊት ሐምዛ ያስገባሉ። ወሳራ እስሙን ይላሉ። ሲኒቷን ስኩን ያደርጋሉ ሊተኽፊፍ ብለው ይገልጻሉ። ኩፋዎች ደግሞ እነዛ ስሙን ያሉት ሲን ሚምና ዋው፣ እነዚህ ደግሞ ወስሙን ይላሉ። ዋዊቷን ሐስ ያደርጉና በሲን ስኩን ስለማይጀመር ሐምዛ አስገብተው እስሙን ይላሉ። ስለዚህ ኺላፍ አለ ማለት ነው በበስሪዮችና በኩፋዎች መካከል ማለት ነው። እስሚ የሚለውን በተመለከተ ከዛ አላህ የሚለውን በተመለከተ ማለት ነው። አርረሕማን አርረሒም በተመለከተ ወዝኑን እናይና ከስራ ስላለው እንዲሁም ደግሞ ሙባለጋ ማዕና ስላለው ከሲሩ ረሕማ የሚል ትርጓሜ ስላለው ብለው ይተረጉሙታል። ብዙ ትርጓሜ ያላቸው ወባዕድ ከዚህ በመቀጠል ብለው ይላሉ። ቢስሚላሂ ራህማን ራሂም ካልኩኝ በኋላ ማለት ነው። قال المفتقير إلى الله الودود أحمد بن علي بن مسعود غفر الله له ولوالديه وأحسن إليهما وإليه ብለው ኪታባቸውን ከፈቱ። አሁን ቢስሚላሂ ራህማን ራሂም ብለው ኪታባቸውን የከፈቱት ለምን ነበረ? ቀደምቶችን ፈለግን ለመከተል ነበር። ቀደምቶች ደብዳቤ ሲጽፉ እንዲሁም ማንኛውም መልእክትን ሲጀምሩ በበስመላ ይጀምሩ ስለነበር። ነገር ግን ቀደምቶች ከበስመላም ቀጥሎ ምን ይሉ ነበር? አልሐምዱሊላህ ብለው ሐምደላን ያስቀድሙ ነበር። ሰላት አለ ነብይ ያወርዱ ነበር። እሳቸው ግን የቀደምቶችን ፈለግ በበስመላ ጀምረው
እዚህ ቦታ ላይ ግን አልሐምዱሊላህ ብሎ አልጀመሩ። ቃለል ሙፍተቂሩ ብለው አሉ። ስለዚህ ቃለ ብሎ አለ አልሙፍተቂሩ ሙፍተቂር የሆነው አካል ብሎ አለ አሉ። ለምንድን ነው አልሐምዱሊላህ ያልጠቀሱት ተብሎ ሲባል አልሐምዱሊላህንም ራሱ ያልጠቀሱት ተረከል ሙሰኒፉ ቢልሐምደላ ሐምደላን የኪታቡ ጸሐፊ አልሐምዱሊላህ ማለትን ትተዋል። ለምን ተብሎ ሲባል ምክንያቱን ያቀርባሉ ሸርህ ላይ ኢቅቲዳአን ቢሰይዲል ሙርሰሊን በነብዩ ሰለላሁ ዐለይሂ ወሰለም ፈለግ ለመከተል ፈልገው አልሐምዱሊላህ ረብል ዓለሚን ራሱ ያላሉት ማለት እንዴ እዛ ጋር ፈለጎችን ለመከተል ማለት ነበረባቸው እያለን ነበረ። ልክ እንደ በስመላው አልሐምዱሊላህ ረብል ዓለሚን እንዴት የነብዩን ሱና ለመከተል ትተውታል ተብሎ ሲባል ነብዩ ሰለላሁ ዐለይሂ ወሰለም በሐዲሳቸው እንዲህ ብለዋልና ምን ብለዋል? ላ ኡህሲ ሰናአን ዐለይከ ከማ አንተ ከማ አስነይተ ዐላ ነፍሲከ የሚል ሐዲስ አለ። ላ ኡህሲ እኔ እኮ የምችልና አቅም ያለኝ አካል አይደለሁም ሰናአን ዐለይከ አንተን በማወደስና ለአንተ ሐምደላን በማቅረብ የምችልና አቅም ያለኝ የሆንኩኝ ባሪያ አይደለሁም። አንተ ከማ አስነይተ ዐላ ነፍሲክ ነፍስህን አንተ ካላክበት በላይ እኔ አንተን እያወደስኩኝ እያሞገስኩኝ የምችል የሆንኩ አይደለሁም ብለው ተናግረዋል። ስለዚህ እዚች ጋር ምን እንፈልገውበት ነው ማለት ነው? ኢዝሃር አጅዚሂ የተሳኑ መሆናቸው አልሐምዱሊላህ ረቢል ዓለሚን ማለት የሚያቅታቸው መሆኑን ለማሳየት የነብዩን ፈለግን ለመከተል ሲሉ አልሐምዱሊላህ ረቢል ዓለሚን ማለትን ትተዋሉ አሉ። ግልጽ ነው። የምንቀራው መትን ዋና አንኳር ነጥባችን መትን ቢሆንም ሸርሆችን እየተመለከትን ነው የምንቀራው። ስለዚህ ከዛ አንፃር ሸርሁ ቢኖራችሁ ተመራጭ ጥሩ። ከዛስ ለምንድን ነው ሰላት አለ ነብይ ያላወረዱት ተብሎ ሲባል ሰላት አለ ነብይን የማያወርዱት ለምሳሌ መጁሳዎች አሉ። መጁሳዎች ቢስሚላሂር ረህማኒር ረሂም አይሉም፣ አልሐምዱሊላህ ረቢል ዓለሚንም አይሉም። ቀጥታ ወደ መልእክታቸው ነው የሚገቡት። ነሳራዎች ደግሞ እነሱን ለመቃረን ስለሆነ ማለት ነሳራዎች ግን ሰላት አለ ነብይ ውጪ ያለውን ቢስሚላሂር ረህማኒር ረሂም አልሐምዱሊላህ ረቢል ዓለሚን ይላሉ። ሰላት አለ ነብይ ግን አይወርዱም። ስለዚህ ከሱ ለመለየት ተፈልጎ ነው ሰላት አለ ነብይ የሚወረደው። ይሄ ደግሞ ኪታቡን አይተን ግራ ቀኙን የሙስሊሞች ኪታብ መሆኑ ያስታውቃል። ለዛም ሲባል ነው ምን ያላደረጉት ሰላት አለ ነብይ ያላወረዱት ብለው ይከላከሉላቸዋል። ወደ ቁም ነገራችን ስንገባ ቃለል ሙፍተቂር ቃለ ሲል ማዲ ነው እንደሚታወቀው ቃሉ ቃለ ብሎ ካለ ድርጊቱ አለቀ ማለት ነው። ሙሉ ለሙሉ ብሎ ተናገረ ማለት ነው። አሁን ኪታቡን የጻፈው ሸኽየው ቃለል ሙፍተቂሩ ብሎ የሚሉ ከሆነ ምንድነው ከዚህ የምንወስደው? ቃለል ሙፍተቂሩ ብሎ የሚሉ ከሆነ እሳቸው አይደለም የጻፉት ማለት ነው፣ ተማሪያቸውን የጻፈው ማለት ነው። የኔ ኡስታዝ ሼኼ ቃለል ሙፍተቂሩ ኢለላሂ አልወዱዲ ብሎ ተናግሯል እንደማለት ማለት ነው የጻፈው የሚለው ማለት እንወስዳለን። ነገር ግን ለምንድነው በማዲ ቃል የተጠቀሙት? ቁልቱ ለምን አላሉት? ቁልቱ ለምን ብለው አላሉ? ወይም የቁሉ ለምን ብለው አላሉት ተብሎ ሲባል ቃለ ለምን ማዕና ነው የሚመጣው? ወይም ማዲ የሆነ ቃል ለተሕቂቅ ነገሩን የተረጋገጠ መሆኑ 100% ጉዳዩ የተጠናቀቀ መሆኑን ለማሳየት ነው ቃለ የሚለው። ለምሳሌ ነሳራ ኸረጀ ምናምን ሲባል እኮ ጉዳዩ ያለቀና የተጠናቀቀ ነገር ነው። እዚህ ጋር ያለው ነገር እርግጠኝነት ስላለበት ነው በማዲ ቃል የተጠቀሙት አሉ። የምን እርግጠኝነት? ቀጣይ ከሚለው ቃል ጋር እናመሳክረውና እናየዋለን እርግጠኝነቱ ምን እንደሆነ። አልሙፍተቂሩ አይ ሙህታጁ ማለት ነው ከጃይ የሆነው ባሪያ ብሎ አለ ብለው አሉ። ከጃይ የሆነው ባሪያ ሙህታጅ ማለት ነው። ሙፍተቂር ብሎ ማለት ምንድነው? ከጃይ ማለት ነው። ታዲያ ከጃይ ከሆነ ሙህታጅ ከሆነ ለምንድነው ቃለል ሙህታጁ ያልተባለው? ቃለል ሙህታጁ ለምን አልተባለም ተብሎ ሲባል ለዚህ ምላሽን ይሰጣል። ከአላህ Subhanahu Wa Ta'ala ቃል ጋር ለመግጠም ተፈልጎ ነው አሉ። የትኛው የአላህ ቃል? ወላሁል ገኒዩ ወአንቱሙል ፉቀራ። ወላሁ አላህ Subhanahu Wa Ta'ala ገኒዩ የተብቃቃው የሆነው ጌታ እሱ አላህ ነው። ወአንቱም እናንተ ደግሞ አልፉቀራ ፈቂሮቹ ደግሞ እናንተ ናችሁ ከሚለው ፉቀራ ከሚለው ቃል ጋር ለመግጠም ታስቦ ነው አሉ። እኛ ደግሞ ፈቂር መሆናችን 100% የተረጋገጠ የሆነ ጉዳይ ነው። ስለዚህ በማን ጀመሩ ማለት ነው? በማዲ በሆነ ቃል ቃለ ብለው ጀመሩ ማለት ነው። ምክንያቱም ኢለቱን ሲጠቅሱ በዚህ መሰረት ይናገሩለታል። ያ አዩሃ الناس አንቱሙል ፉቀራ ብሎ ይላል። ስለዚህ ለዛ ነው ፈቂርን የተገለገሉበት ማለት ነው። እሺ እንደዛ ከሆነ ቃለል ፈቂሩ ለምን አልተባለም? ለምንድነው ቃለል ሙፍተቂሩ የተባለው? ይሄንንም በተመለከተ ነጥብ ያነሳሉ። ቃለል ፈቂሩ ብለን ስንል አስሉን ማለት ነው። ሙፍተቂሩ ደግሞ ሲል ይሄ በስቶ ማለት ነው። ለምን ሲባል የአንድ ቃል ላይ የቃላቶች መብዛት የማዕናውን ሰፊነትን ያመላክታል። ከዛ አንፃር እዚህ ጋር ሙባለጋን ለማመላከት ተፈልጎ ነው ቃለል ሙፍተቂሩ የሚለውን ቃል የተጠቀሙት
እንደገና ሌላ እዚህ ነጥብ ላይ ምን ይወራል ከተባለ ሙፍተቂር የሚለው ቃል ኹማሲ ነበር አስሉ ኢፍተቀራ ይፍተቂሩ ኢፍቲቃራን ነበረ ስለዚህ ሙፍተቂር ምኑ ነው ማለት ነው እስሙል ፋዒሉ ነው ማለት እስሙል ፋዒል ነው የማን የኢፍተቀራ ይሄንን ትይዛላችሁ ኢላላሂ ወደ አላህ Subhanahu Wa Ta'ala ሙህታጅ ሆነው ባሪያ ብሎ አለ ኢላላሂ ወደ አላህ አልወዱድ ያ አላህ ብሎ ማለት ወዱድ የሆነ ወዱድ ቢወዝኒ ምንድነው የመጣው ፈዑል ቢወዝኒ ፈዑል የመጣ ነገር ደግሞ ማዕናው ሁለት ነው በእስሙል ፋዒል ትርጓሜ ይተረጎማል እንዲሁም ደግሞ በእስሙል መፍዑል ትርጓሜ ይተረጎማል بمعنى فاعلنا بمعنى مفعول ይተረጎማል ወዱድ ሲባል ወዳጅ የሆነ ማለት የሚወድ የሆነ ማን አላህ Subhanahu Wa Ta'ala ማንን ባሪዎችን አንደኛ ትርጓሜ ሁለተኛው ትርጓሜ ደግሞ የሚወደድ የሆነ አላህ Subhanahu Wa Ta'ala በማን በባሪያዎቹ እንደዚህ የሆነው አላህ ዘንዳ ፈቂር የሆነው ባሪያ ብሎ አለ እንደዚህ የሆነው ባሪያ ብሎ አለ ማን ነው ስሙ አህመድ ኢብኑ አሊ ኢብኑ መስዑድ ተብሎ የሚባለው ባሪያ ብሎ አለ ብለዋል ሙሉ ስማቸው ነው طيب غفر الله له الله سبحانه وتعالى ለሳቸው ወንጀላቸውን ይቅር ይበልላቸውና ወሊዋሊደይሂ እንዲሁም ደግሞ ለወላጆቹም الله سبحانه وتعالى ይቅር ይበልላቸውና ብለው አሉ አሁን غفر ብለው ተጠቀሙ ለምንድን ነው يغفر ያላሉት ተብሎ ሲባል ይሄው ማዲ የሆነ ቃልም بمعنى مضارع ይሰጣል ማለት ነው غفر يغفر መባል ነበረበት غفر ማለት እኮ ይቅር አለ ሙሉ ለሙሉ ማለት ግን ይቅር ይበልላቸውና እያለን እኛ ዱዓ እያደረግን እንደገና ደግሞ ለሁ ሲል ለኪታቡ ጸሐፊ ነው መጀመሪያ ዱዓ ያደረጉት ከዛ አስከትለው ለማን አደረጉ ለቤተሰቦቻቸው ማንን አስቀደሙ ሸክየውን አስቀደሙ ለምን ሲባል ዱዓ ቦታ ላይ የሚቀደመው ራስን ነው የምታስቀደመው ከዛ አሳልፈ ነው ማንም ሰጠው ለቤተሰቦች ለዚህ መረጃ መጡ ረቢ اغفر لي ولوالدي ረቢ اغفر لي አለና ሲያበቃ ነው ምን ያለው ወሊዋሊደየ የሚለውን ቃልን የተጠቀሙት ጥሩ واحسن اليهما واليه ብለዋል واحسن اليهما አይ واحسن ሲል አይ አላህ ያሳምር እንደማለት اليهما ወደ ቤተሰቦቹ واليه እንዲሁም ደግሞ ወደ ራሱ እዚህ ቦታ ላይ ደግሞ አገለባበጠው ቤተሰብን አስቀደመ መልሶ ደግሞ ማን አስቀደመ ስለራሱ አስቀደመ ይሄ ሰጅኡን እያነበበ ያለውን የንባብ ሂደትን ለመግጠም ተፈልጎ ነው قال المفتقير الى الله الودود احمد بن علي بن مسعود غفر الله له ولوالديه واحسن اليهما واليه ብለው ያሉት ማለት ከዛ ኢዕለማል እንተብህ ኢዕለም የሚለውን ቃልን በተመለከተ ከዚህ በስተሽ አሳልፈናል መጃዝ የሆነ ትርጓሜ ያለው አንድን አካል ወንድም ይሁን ሁለቱም አካል ወንድም ይሁን ብዙ የሆኑ ወንዶች አንድም ሴትም ሁለት ሴትም ብዙ ሴቶች እዚህም ያሉ ሩቅም ያሉ ለራሷ የምትናገሯንም ሁሉንም ነው ኢዕለም እየተባለ ያለው ከዚህ ኢዕለማሉና أن الصرف أم العلوم والنحو أبوها والنحو بلاችሁ ነው የምታነቡት ከፊት إن ስላለበት ይሄ نحو ላይ የምታውቁት ነገር ነው ስለዚህ ኢዕለም ወቅ أن الصرف صرف የሚባለው የእውቀት ዘርፍ እኮ أم العلوم የእውቀት ዘርፎች ሁላ እናት ነች ብለዋል والنحو نحو ደግሞ أبوها አባት ነው ብለዋል ምን ማለት እንደተፈለገ እናያለን መጀመሪያ ሶርፍ ብሎ ማለት ነው ተብዲል ተግይር ማለት መቀየር መለወጥ ማለት ጥሩ ይሄ የሙተቀድሞች ኪታብ ነው እንደምናውቀው ይሄ በ700 ክፍለ ዘመን ላይ የነበረ አሁን 1400 አካባቢ ነው ያለ ነው የጥንት ኪታብ ከሆነ የጥንት ኪታቦች ላይ ይሄ የትምህርት ዘርፍ ይጠራ የነበረው በምን ነበረ አተስሪፍ እንጂ በሶርፍ አልነበረም ሙተቀድሞች ምን ነበር የሚሉት አተስሪፍ ያሁኖቹ ምን ይላሉ الصرف الصغير الصرف المبتدئين የመሳሰሉ ኪታቦች እንዳሉት ማለት ነው ታዲያ ለምንድነው አተስሪፍ ያልተጠቀሙት ሲባል አተስሪፍ የሚለውን ቃል ያልተጠቀሙት ሶርፍ የሚለውን ቃል የተገለገሉት ከፊት ካለው አንህዋ ጋር ከሚለው ጋር ለመግጠም ተፈልጎ ነው አንህዋ ሲል ባለ ስንት ነው ባለ 3 ነህው በሚልበት ሰዓት እንዲሁም ደግሞ አሶርፍ ሲል ባለ ስንት ነው ባለ 3 ከሱ ጋር ለማጣጣም ተፈልጎ ነው እንዲሁም ደግሞ ወዝኑን ለመጠበቅ ተብሎ ነው ወዝኑ ምንድነው አሶርፍ ሲል ወዝኑ ምንድነው ፍዕል ነው ነህው ሲል ወዝኑ ምንድነው ፍዕል ነው ከሱ ጋር ማች ለማድረግ ታስቦ ነው ተስሪፍ የሚለውን ቃልን ያልተጠቀሙት ተስሪፍ ምንድነው ከተባለ ከዛኛው ከሶርፍ አንፃር አተስሪፍ ሙሽተቅ منه ከሱ ኢሽቲቃቅ የተደረገ ነው ከሱ ተቀንጭቦ የወጣ ከማን ከሶርፍ ማለት لمبالغه والكثره በጣም ብዙ ተስሪፋቶች እንዳሉ ለማሳየት ነው ሶርፍና ተስሪፍ ልዩነቱ ማለት ጥሩ والنحو ابوها አሉ ለምንድነው ነህው ያሉት እኛ እዚህ ጋር ነህው ልንቀራ አይደለም የመጣ ነው ሲባል ኡሙል ዑሉም ከተባለ በኋላ አባቱ ማን ነው ተብሎ ይጠየቃል እናት ብለን ካለን አባቱስ ማን ነው ተብሎ ስለሚጠየቅ
ለሱ ምላሽ ለማምጣት ፈልጎ ነው። ወነህወ ነህው ደግሞ የሚባለው የእውቀት ዘርፍ አቡሃ የእውቀቶች ሁላ አባት ነው ብለዋል። እሺ ለምንድነው በእናት የገለጹት ተብሎ ሲባል ምሳሌ ምን አሉ? ሽብሁ ማመሳሰላቸው ቢልኡም በእናት ሚን ሀይሱል ዊላዳ ከመውለድ አንጻር ነው ሰርፍ የሚባለውን የእውቀት ዘርፍ በእናት የገለጹት። ከማ አነል ኡማ ልክ እናት ተሊዱል አውላደ ልጆችን ልክ እንደምትወልደው ከዛሊከ ልክ እንደዚሁ ሀዘል ዒልም ይህ የእውቀት ዘርፍ ተሊዱል ከሊማት ቃላቶችን ይወልዳል። ማንኛውንም ቃላቶች ተወልደው የሚመጡት በማን ትምህርት ዘርፍ ነው? በሰርፍ ነው። ለምሳሌ ነስር ከሚባለው ቃል ብዙ ቃላቶች ይወለዳሉ እንዲገባችሁ ማለት ነው። ከመስደር ነው ማንኛውም ቃል የሚመነጨውና ማለት ነስረ የንስሩ ነስረን። ስለዚህ ከነስር ምን ይመጣል? ነሰረ ይመጣል፣ ማዲ ሙዳሪ ይመጣል፣ የንስሩ አምሪ ይመጣል፣ ኡንሱር እስሙል ፋኢል ይመጣል፣ ናሲር እስሙ መፍዑል ይመጣል፣ መንሱር። እንደገና ውስጣቸው ደግሞ ብዙ ቃላቶች ይወለዳሉ። ነሰረ፣ ነሰራ፣ ነሰሩ፣ ነሰርቱ፣ ነሰርና ድረስ መጅሁሉ፣ ኑሲራ፣ ኑሲራ። እነዚህ ቃላቶች ሁላ የሚወለዱ የት ቦታ ላይ ነው? እዚህ ሰርፍ የሚባለው የእውቀት ዘርፍ ላይ ነው። አባት ደግሞ ድርሻው ምንድነው? የተወለዱ ልጆችን ተርቢያ ማድረግ፣ ስርዓት ማስያዝ። ለምሳሌ ጃአ የሚባለውን የሚወልደው ማን ነው? ሰርፍ ፊዕል ማዲ ነው። ጃአ ነበረ ወደ ጃአ ተገለበጠ። ዘይዱን የሚወልደው ማን ነው? ሰርፍ ዘይዱን ስም ነው አላ ወዝኒ ፈዕሉን የመጣው ሱላሲ ያል ሙጀረድ ነው። ስለዚህ ማን ወለደው? ሰርፍ። ስለዚህ ጃአ ዘይዱን የሚባሉትን አብሮ ለማስኬድ ስርዓት የሚያስይዘው ማን ነው? ነህው ነው። ጃአ ዘይዱን በል ብሎ ስርዓት አደብ የሚያስይዘው ማን ነው? ነህው ነው። ለዛ ነው በምን የመሰሉት በአባት የመሰሉት ብለው ይላሉ። ከዛ በመቀጠል ወየቅዋ ይጠነክራል አሉ። ወየቅዋ አስሉ ምን ነበረ? ቀዊ ወ ነበር። የዋውን ሐረካ ጥለው ቀዊ ው ሆነ። ቀዊ ው ሆነ። ከዛ አልዋው ሳኪና ወንኪሳሪ ማ ቀብለሃ ቁሊበት الواو ያ አናሉና ቀዊየ አደረጉት። ቀዊየ ሙዳሪኡ ምን ይሆናል? የቅዋ ይመጣል። የቅወዩ ነበረ ዋውታ ከፊቷ ፈትሐ ስላለ ወደ አሊፍ ተገልብጣ የቅዋ ሆነ። አለም ደግሞ ቀዊወ ልክ እንደ ዓሊመ ማለት ነው። ቀዊወ እንደማን ነው? እንደ ዓሊመ። ዓሊመ ብለን ምንድነው የምንለው? የዕለሙ ነው የምንለው። ስለዚህ ቀዊወ የቅወው እንላለን። አልዋው ወቀዐት ራቢዐተን ወለም የኩን ቀብለሃ መድሙማ ወደ ምን ይገለበጣል ብለናል? ወደ ያ ይገለበጣል ብለን እዚህ ላይ ተመልክተናል። የዛኔ ምን መጣ? የቅዋ። ስለዚህ ስታነቡ እንዳትሳሳቱ ማለት ነው። ወዝኑን ካወቃችሁ ሲነበብ ሰው አይሳሳትም ማለት ነው። ስለዚህ ወየቅዋ የጠነከረ የጀገነ ይሆናል አሉ። ፊዲራያት ዲራያ የሚባሉ የእውቀት ዘርፎች አሉ። ዲራያ የሚባል የእውቀት ዘርፍ አለ። በዛ የትምህርት ዘርፍ ላይ የጠነከረ ወይም የጀገነ አካል ይሆናል። ዳሩሃ ሰርፍን ያወቃት የሆነ አካል አሉ። ምን አይነት የእውቀት ዘርፍ ነው ዲራያት ተብሎ የሚባለው ሲባል? አይ መዕቁላት በአቅል የምንማራቸው የሆኑ የትምህርት ዘርፎች ዲራያት ይባላሉ። እነማን ማን? በላጋ፣ መንጢቅ፣ ነህው፣ ሰርፍ፣ ዒልመ ኑጁም የመሳሰሉ የትምህርት ዘርፎች በምንድን ነው የምትማሩት? ዲራያት ዒልሙል አቅልያ ተብሎ የሚባሉ የትምህርት ዘርፎች ናቸው። እዚህ የትምህርት ዘርፍ ላይ ሰውየው ሲሰማራ የጠነከረ ወይም የጀገነ ይሆናል። ዳሩሃ ይህንን የእውቀት ዘርፍን ያወቀ አይ ዓሊሙሃ ማለት ነው። ሰርፍን በደንብ አድርጎ ያወቀ የሆነ ግለሰብ እነዚህ ትምህርቶች ላይ ምን ይሆናል? የጠነከረ የሆነ አካል ይሆናል። ዳሩሃ የሚለው አስሉ ምን ነበረ? ደረየ ነበር። አስሉ ምን ነበረ? ደረየ ነበር። ደራ የድሪ ዲራየተን ከሚለው ቃል ተወስዶ ማለት ነው። እሺ ዲራየተን አሁን መስደሩ ምንድነው? ደራ የድሪ ዲራየተን ነው። ስለዚህ እኛ ምን መስራት ፈለግን? ይሄ ምንድነው? ጀምዕ ነውና ጀምዕ አልሙአነስ ሳሊም ከዚህ የተማራችሁትን ተግባራዊ ለማድረግ ጀምዕ አልሙአነስ ሳሊም ሲሰራ መጨረሻው ታ አልመርቡጣ ከሆነ ምን ይደረጋል? ይጣላል። ከዛ ማን ይገባል? አሊፍ እና ታ ይገባል። ደራ የድሪ ዲራየተን የነበረው ታይቷን ጥሎ ይሄው ዲራየተን መጣ ማለት ዲራየተን ጀምዕ አልሙአነስ ሳሊም ጥሩ። ስለዚህ ዲራያ በሆኑ የእውቀት ዘርፎች ላይ የጠነከረ ይሆናል። ወየጥጋ የተሳሳተ የሆነ አካል ይሆናል። አይ የضሉ ወላ يهتدي الى الصواب ወደ ቀጥተኛው መንገድ የማይመራ አካል ይሆናል። ማን? في الروايات علم الروايه የሚባሉ አሉ። አይ في المنقولات ነቅል የሚደረጉ ማለት ነው። ለምሳሌ ሐዲስ ነቅል ነው የሚደረገው፣ ተፍሲር ነቅል ነው የሚደረገው፣ ፍቅህ ነቅል ነው የሚደረገው፣ አይደለ? አቂዳ ነቅል ነው የሚደረገው። እነዚህ ኪታቦች ላይ ምን ይሆናል? የግለሰብ የተሳሳተና ሐቅን ያልገጠመ ይሆናል። አሩሃ ከሶርፍ የእውቀት ዘርፍ የተራቆተ አሉ።
ባዶ የሆነ ግለሰብ በእነዚህ ላይ ምን ይሆናል? የተሳሳተ የሆነ አካል ይሆናል። ይጠገያል አሉ አረበኛውን ስንጨምቀው ማለት ነው። የተሳሳተ የሆነ አካል ይሆናል። ተፍሲር የሚያቀሩ የሆኑ ግለሰቦች ታዲያ ሶርፍን ሳይቀሩ ተሳስተዋል ልንል ነው እንዴ ተብሎ ሲባል አይ እነሱ ነቅል ያደረጉት ከማን ነው? በትክክል ሶርፍን ከተማረ ከሆነ ግለሰብ ነው። ስለዚህ እነሱ ደግሞ ነቅል ሲያደርጉ ኮፒ ፔስት ነው ያደረጉት። ቀጥታ ሙሉን ነው ያወሩት። ስለዚህ ዞረ መጣ እነሱ አይተሳሳቱም ብለው ምላሽን ይሰጣል። ግልጽ ነው። ፈጀማዕቱ የዚህን ጊዜ ሰበሰብኩኝ አሉ። ፈጀማዕቱ ሲል ያው ቃሉ ብዙ አጥጋቢ አይደለም። ይሄ ሁሉ አውርተው ويقوى في الدرايات داروها ويطغى في الروايات عروها فجمعت ሰበሰብኩኝ ሲሉ አጥጋቢ አይደለም። ይህ ብለው ማለት በውስጥ የሆነ ቃል አለ። ፈጀማዕቱ ከማለታቸው በፊት የፈለጉበት መልእክት አለ። እሱ ምንድነው? اذا كان الصرف على هذا الصفه ሶርፍ የሚባለው የእውቀት ዘርፍ በእንደዚህ አይነት ባህሪ የሚጠቀስ ከሆነ በምን አይነት ባህሪ? ኡሙል ዑሉም ከሆነ ويقوى في الدرايات داروها ከሆነ ويطغى في الروايات عروها ከሆነ እንዲህ ስለሆነ ፈጀማዕቱ ሰበሰብኩኝ አሉ ማለት ነው። የተደበቀው መልእክት ይሄ ነው። ሶርፍ የሚባለው ትምህርት እንደዚህ አይነት ባህሪ ካለው የዛን ጊዜ ሰበሰብኩኝ ፊሂ በሶርፍ በሚባለው የእውቀት ትምህርት ላይ ኪታብን ሰበሰብኩኝ መውሱመን የተጠራ የሆነ ወይም የሚሰየም የሆነ ኪታብን ሰበሰብኩኝ ቢመራሂል አርዋህ መራሂል አርዋህ የሚባለን ኪታብን ሰብስቤ አዘጋጀሁኝ። መራህ ብሎ ማለት መሐሉ ራሃ ነው፣ የረፍት ማረፊያ ቦታ ማለት ነው። ልክ እኛ መኝታ ቦታችን አልጋችን ማረፊያ ቦታችን እንደምንለው ራህ ብሎ ማለት ማረፊያ ስፍራ ወይም ቦታ። አርዋህ ሩህ ማለት ነው። ጀምዑ ራሂል ሩህ ነፍስ ማለት ነው። ነፍስ የሚያርፍበት የሆነ ቦታ። አንድ ሰው ልቡ ወደዚህ የሚዋልል ከሆነ ሌላ ትምህርት ዘርፎችን ተምሮ ነገር ግን ሶርፍን ሳይማር በሶርፍ ምክንያት የሚመጣበትን ምክንያት ይሄንን ኪታብ ልክ ሲቀራ ምን ይሆናል? መሐሉ ራሃ የረፍትን ቦታ ያገኛል፣ ሰላም ያገኛል ማለት ነው። በዚህ ኪታብ ይሄን ኪታብ በደንብ አድርጎ የተማረ የሆነ አካል መራሁል አርዋህን ልክ እንደ ስሟ ይሆናል አሉ። وهو መራሁል አርዋህ የተሰኘው ኪታብ ሊሶብይ ለህፃናት የተዘጋጀ የሆነ ኪታብ ሊሶብይ ለህፃናት የተዘጋጀ ኪታብ አሉ። ለህፃናት ሲባል ምን ማለት ነው ሲባል ይሄን የእውቀት ዘርፍን ገና ጀማሪ ለሆኑ ይላሉ አንደኛ ትርጓሜ። ሁለተኛ ደግሞ በሳቸው ሰዓት ይቀራው የነበረው ሶርፍ ማን ነው? ትናንሾች ናቸው እንደማለት። አይ እንደዚህም ደግሞ አይደለም ትርጉሙ። ሰብይ የሚባለው ቃል የተወሰደው ከማን ነው? ሰብዋ ከሚባለው ነው። ሰብዋ ደግሞ ምንድነው? መይል ነው፣ መዘንበል። ወደዚህ እውቀት ዘርፍ የተዘነበሉ አካላቶች የተዘጋጀ ኪታብ ነው። ታዲያ የኪታብ ጀናሁን ነጃህ ለህፃናቶች ምንድነው? ጀናህ ክንፍ ነው፣ መብረሪያ የሆነ ነጃህ እድለኛ እንዲሆኑ የሚረዳቸው ክንፍ ነው አሉ። ይህ ኪታብ ምንድነው? ጀናሁን ነጃህ ነው ሲሉ ያው ክንፍ ካላት የሆነ ጠላት ሊበላት ከመጣ አምልጣ ትሄዳለች። ልክ በራሪ የሆነች እንስሳ ማለት ነው። ልክ የሶርፍ ችግር ያለበት የሆነ አካል መራሁል አርዋህን ልክ ሲቀራ ምን ይሆናል ማለት ነው? ስህተቶች ምናምን ካሉ ከሱ ነጃ ይወጣበታል እንደማለት ነው። ወደሚፈልገው ቦታ ይበርበታል ማለት ነው። ወደሚፈልገው የእውቀት ዘርፍ መራመድ ይችላል እንደማለት ነው። ስለዚህ መይሊ በሚባለው ትርጓሜን ተረጉመዋለን። በተጨማሪም አሁንም ሶርፍ የሚባለውን የእውቀት ዘርፍን ምን እያደረጉ ነው? እያሞካሹ ነው። ምን አሉ? ወራሁን ራህራህ ወራሁን አሉ። ሁለት ትርጓሜ አለው ራህ የሚባለው። አንደኛው ባጢኑል ከፍ ነው፣ የመዳፍ ሆድ ምን ይባላል? ራህ ይባላል። የመዳፍ ሆድ ነው፣ የውስጥ ክፍል ነው አሉ። ወራሁን ራህራህ ሰፊ የሆነ አሉ። ስለዚህ ሰፊ የሆነ የመዳፍ ሆድ ያለው የሆነ አካል ሲዘግን በብዛት ነው። ስለዚህ መራሁን የቀራ የሆነ አካል ሰፊ የሆነ የእውቀት ዘርፍን ይጨብጣል፣ ከሱ እያቋደሰ ይሰጣል እንደማለት ነው። አሊያም ደግሞ ወራህ ማለት ጠሪቅ ማለት ነው። ሰፊ የሆነ መንገድ እንደማለት፣ ሰፊ የሆነ አስፋልት እንደማለት ነው። ወራህሙ ረህራህ ማለት ሰፊ የሆነ ሜዳ። አሁን ሰፊ የሆነ ሜዳ ከሆነ አንድ አካል መሄድ የፈለገበትን ቦታ አይሳሳትም። ቀጥታ ነው መሄድ የሚችለው። ወደ ግራ ወደ ቀኝ ምንም የሚወስደው ነገር የለም። ስለዚህ መራህን የቀራም የሆነ አካል ማግኘት የፈለገውን ነገር ቀጥታ ማግኘት ይችላል ለማለት ተፈልጎ ነው ብለዋል። ወፊ መዒደቲሂ አው ወፊ ሚዕደቲሂ አሉ። ወፊ መዒደቲሂ ወይም ወፊ ሚዕደቲሂ በሁለቱም ማንበብ ትችላላችሁ። መዒዳ ብሎ ማለት ይሄ ምግብ መውረጃ አንጀት የምንለው ማለት ነው። ይህ ህፃኑ ልጅ ወይም ደግሞ ሜይል ያደረገው የሆነው አካል ወፊ ሚዕደቲሂ በሚዕዳው ላይ በአንጀቱ ላይ
ሒነ ራሃ አይ ሒነ ባተ ባደረ ጊዜ ምን መራህ የሚባለው የትምህርት ዘርፍ አንብቦ ወደ ውስጡ በገባ ሰዓት مثل التفاح ልክ እንደ ቱፋህ ይሆንለታል። አው ራህ ወይም ልክ እንደ ራህ ይሆንለታል። مثل التفاح ማለት ልክ እንደ አፕል ይሆንለታል። አፕል በልቶ ሰውየው ጠንካራ ይሆናል፣ ሰውነቱ ይነቃቃል። ልክ እንደዛ አይነት ባህሪ ይሆናል። ወደዚህ የትምህርት ዘርፍ የተዘነበለ የሆነ አካል ልክ ቱፋህ እንደበላ ይሆናል። አው ራህ ደግሞ አሉ። ራህ ደግሞ ማለት ነው አስካሪ የሆነ መጠጥ ማለት ነው። ልክ አስካሪ መጠጥ ሰውየው ሲጎነጭ በቃ ይመረቅናል። መጠጥ ቤት ገብቶ ሰውየው ምንድነው የሚለው? አንቺም ጠጪ ይላል። እሱ እኮ እየጠጣ ነው፣ ወጪ እያወጣ ነው። አንቺም ጠጪ፣ ለሱም ስጪ፣ ለሱም ቅጂ እያለ ይመረቅናል። ልክ እንደዛ ይሄንን የትምህርት ዘርፍን በደንብ አድርጎ መራሁል አርዋህን የቀራ የሆነም አካል የመረቀነ አካል ይሆናል ለማለት ነው አሉ። እና ይሄ በራህ መግለጻቸው አግባብ አይደለም። ምክንያቱም አስካሪ መጠጥ በእስልምና ውግዝ ሆኗል እና ብለው ምላሽን ይሰጡባቸዋል። በለበን በወተት ይሄንን ምሳሌ ቢጠቅሱት የተሻለ ነበረ ብሎ ይላሉ። አይሳቸው ይሄንን ያሉበት ምክንያት አስካሪ መጠጥ ከመከልከሉ በፊት ያለውን ነፍዕን ተንተርሰው ነው ብለው ያሉ አካላቶች አሉ። ዒልም የሚለው ቦታ ላይ እናቆማለን። ወቢላሂ አዕተሲሙ በአላህ ስብሐነሁ ወተዓላ ብቻና ብቻ ላ ቢገይሪሂ አዕተሲሙ እጠበቃለሁኝ አሉ። አማ የሲም አሁን እዚህ ጋር ስታነቡ የሲም እንዴት አድርጌ ነው ማነበው ተብሎ ከተባለ አስሉ ምን ነበረ? ሚሳል ወሰመ ነበረ። ማዲ ወሰመ ብላችሁ እንደምትሉት የውሲሙ ዋዊቷ ወደቀች። ለምን? በይነ አድወተይሃ በማና በማን በያ እና በከስራ ዋው ወደቀችና ወሰመ የሲሙ። ስለዚህ የሲም ብላችሁ ነው የምታነቡት ማለት ነው። ወቢላሂ አዕተሲሙ በአላህና በአላህ ብቻ። ይሄ አሚልና ማዕሙል ቦታ ስለተቀያየሩ ማለት ነው። በአላህና በአላህ ብቻ እጠበቃለሁ። አማ የሲሙ ከሚያነውር ነገር ሁላ በአላህ Subhanahu Wa Ta'ala እጠበቃለሁ። ወአስተዒኑ እንዲሁም ደግሞ የታገስኩኝ ይሆናለሁ። አይ አጥለቡል ኢአና እርዳታን ወይም ክጀላን በአላህ Subhanahu Wa Ta'ala እጠብቃለሁ። ምክንያቱም ይሄ አላህ ወሁወ ኒዕመል መውላ መውላነቱ ያማረ የሆነ ወኒዕመል ሙዒን ሙዒንነቱም እንደዚሁ ያማረ በሆነው ጌታ እጠበቃለሁ ብለው ኪታባቸውን ከፈቱና ኢዕለም እወቅ ብለው አሉ። እሱን ደግሞ በቀጣይ ክፍለ ጊዜ እናየዋለን። እዚህ ጋር ያልገባችሁ ካለ ጥያቄ ትጠይቁኛላችሁ፣ ከሌለ እዚህ ጋር ይበቃናል።